ህወሓት በዚህ ዘዴ በክልሉ ቀንደኛ ተዋንያን የነበሩትን ካድሬዎችና ታጣቂዎች በቁጥጥር ስር እንዲውሉ አደረገ። ደርግ ከሚሰጣቸው መግለጫዎች መሃልም ሲያሴሩ የተገኙ የህወሓት የከተማ ውስጥ አስተባባሪዎች ጸረ አብዮት ድርጊቶችን ሲፈጽሙ ለመገኘታቸው ከብዙ አቅጣጫ በማያጠራጥር ሁኔታ ተረጋግጦ እርምጃ የተወሰደባቸው ጀሌዎቻቸውም የተያዙ ለመሆናቸው በሰፊው ህዝብ ፊት እናረጋግጣለን። ጥር 1969 የመንግስት ስልጣን ከደርግ እጅ ወጥቶ በአንድ በኮሎኔል መንግስቱ ኃይለማርያም አብዮታዊ ሰደድ ድርጅት የተያዘበት ዓመት ነው። አብዮታዊ ሰደድ የተባለው ድርጅት ኢሰፓኮና ኢሰፓ እያለ የአንድ ፓርቲ አገዛዝን ለማስፈን የተጓዘበት መንገድ የተከፈተበት ዓመት ነበር። በዚህም ሂሳብ የደርግ ዕድሜ ከመስከረም 1967 እስከ ጥር 1969 ድረስ የነበረው የ3 ዓመት ዕድሜ ብቻ ይሆናል። የኢሃፓ አመራር ከዚያ በኋላ መስከረም 2ን የፋሺዝም ጽልመት የነገሰበት ዕለት በማለት እያወገዘ በዓሉ እንዲከበር ቀሰቀሰ። ሰራተኞች ለመስከረም 12 ጠቅላላ የሥራ ማቆም እርምጃ እንዲወስዱ ጠራ። መስከረም 5 ጦርነቱ ታውጇል በሚል ርዕስ ባወጣው የዲሞክራሲ ቅጽ 3 ቁጥር 9 እትሙ እንዲህ ይላል። ኢሃፓ በዚህ የፍልሚያ ወቅት ስም ማጥፋትንና ለሻለቃ መንግስቱ ወታደሮች መጠቆምን የተቀጠሩበት ሙያቸው ያደረጉትን ባንዳዎች ከመካከሉ ለይቶ ከሚፈጽሙት ተግባርና ከሚያደርሱት በደል ጋር ተመጣጣኝ የሆነው አጸፋውን መስጠቱ አይቀርም እያሉ ነጭ ሽብር የተባለውን የፖለቲካ ግድያ አወጀ። ጤና ይስጥልን ሀብል ተረክ ቤት የ1966 ህዝባዊ አብዮትና መኢሶን አንዳንድ ማስታወሻዎች። ይህንን ጽሑፍ ልናጋራችሁ ወደድን። ይህን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እንጠይቃለን። ስለምታደርጉልንም ሁሉ በማመስገን የ1966ቱ ህዝባዊ አብዮትና መኢሶን አንዳንድ ማስታወሻዎች በአንዳርጋቸው አሰግድ የካቲት 2016 ተጻፈ። በሀብል ተረክ ቤት እንዲህ ተሰናል። አዘውትረው ከሚነገሩና ከሚጻፉት አብዮት በርካታ ለውጦችና ሁነቶች እየተደራረቡ የሚከናወኑበትና የሚፈጸሙበት የፈጣን ታሪክ ሂደት ክስተት ነው። ስለሆነም አንደኛ ምን፣ መቼ፣ በማን፣ ለምንና የት ተፈጸመ ለሚሉት ጥያቄዎች የተለያዩ መልሶችና አስተያየቶች ይሰጣሉ። በወገንተኝነት ህሊናና አቋም እየተነገሩና እየተጻፉም ይስፋፋሉ። እንዲያም ሲል ለተዛባ ረዳድና አመለካከት መስፋፋት ብቻ ሳይሆን ለተዛባ ፍርድ ያጋልጣሉ። እርምት የሚያስፈልጋቸውን አንዳንድ እውነታዎች የሚከተሉት ጥቂት ምሳሌዎች ያስረዳሉ። ደርግ የመርማሪ ኮሚሽን አቋቋመ። መርማሪ ኮሚሽን የተቋቋመው እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ ከመታሰራቸው ከአንድ ወር በፊት በልጅ እንዳልካቸው መኮንን መጋቢት 1966 ነበር። የደርግ ቡድን የተቋቋመው ከ4 ወር በኋላ በሰኔ 23 1966 ነው። ደርግ የጸሐፊ ትእዛዝ አክሊሉ ሀብተወልድ ካቢኔ ባለስልጣናትን አሰረ። የጸሐፊ ትእዛዝ አክሊሉ ሀብተወልድ ካቢኔ ባለስልጣናት የታሰሩት ልጅ እንዳልካቸው መኮንን ለንጉሠ ነገሥቱ ባቀረቡት ጥያቄና በንጉሠ ነገሥቱ ፈቃድ በኮሎኔል ዓለም ዘውድ ተሰማ ይመራ በነበረው ወታደራዊ ቡድን ሚያዝያ 18 1966 ዓ.ም ነበር። የደርግ ቡድን ግን የተቋቋመው ከ3 ወራት በኋላ በሰኔ ወር ነው። ደርግ የ60ዎቹን ግድያ በወሰነበት ስብሰባ ላይ መኢሶንም ተሳትፎ ነበር። እንደተጠቀሰው እየተባለ በመኢሶን ላይ በሐሰት ይዘመት እንጂ መኢሶን ጭፍጨፋውን በመኮነንና ቀንደኛ መሪዎቹን ሰፊው ሕዝብ ወደፊት ይፋረዳቸዋል በማለት የሰፊው ሕዝብ ድምጽ ሰህድ በሚለው ልሳኑ በግላጭ ያወጣው መግለጫ የሚከተለውን ነበር። ህዳር 14 ሳይታሰብ ሳይጠረጠር 60 ሰዎች በድንገት ተረሽነው በአንድ ጉድጓድ ውስጥ ዓለም በቃኝ አጥር ስር ተቀበሩ። ከነዚህ ውስጥ አብዛኛዎቹ ለ30 ዓመታት ያህል በስልጣን ኮርቻ ላይ ተንሰራፍተው በመቀመጥ ሰፊውን ሰርቶ አደር ህዝብ ስጋውን በልተው ደሙን ጠጥተው ባጥንቱ ያስቀሩ የኃይለ ሥላሴ ፍጡሮች ናቸው። ሌሎቹ ደግሞ የነበረውን የጭቆና መንግስት በመቋቋም በማንበርከክና በመጣል ከሰፊው ህዝብ ወገን ተሰልፈው የነበሩ ናቸው። እነዚህ ለብዙ ወራት እስር ቤት ቆይተው ህግ ወጥቶ ፍርድ ቤት ተቋቁሞ ፍርዳችሁን ትቀበላላችሁ በመባል ሲጠባበቁ ቆይተው አሁን በድንገት ያለምንም ምክንያት በጥይት ተደበደቡ። ለመሆኑ የርሸናው ውሳኔ የተወሰደው የሚረሽኑትስ ምርጫ የተከናወነው በእንዴት ያለ መንገድ ይሆን? ደግሞስ የሰፊው ህዝብ ወገን የሆኑት ታጋዮችን ከበዝባዦች ጋር በአንድነት መረሸን ከስልጣን ጥማት የመነጨ እብደት እንጂ ሌላ ምን ያሳያል?
በነ ሻምበል በላይ ጸጋዬ፣ ሻምበል ወልደ ዮሐንስ ዘርጋው፣ በነ ምክትል 10 አለቃ ተክሌ ኃይሌና በሌሎች ሻምበል ደምሴ ሽፈራው፣ የመቶ አለቃ ተስፋዬ ተክሌ፣ ጁኒየር ኤክማን፣ ዮሐንስ ፍትዊና ተራ ወታደር በቀለ ወልደ ጊዮርጊስ የሰፊው ህዝብ ወገኖች ላይ የተወሰደውን የጭካኔ እርምጃ ሰፊው ህዝብ እነ መቶ አለቃ መንግስቱ ኃይለማርያምንና ሻምበል ሲሳይ ሀብቴን ወደፊት ይፋረዳቸዋል። ደርግ የኢትዮጵያ ህብረተሰባዊነት ያለውን መመሪያ ካወጀ በኋላ የውርስ እርምጃዎችን ወሰደ። ደርግ የውርስ እርምጃዎችን መውሰድ የጀመረው መስከረም 2967 ዓ.ም ንጉሠ ነገሥቱን ከማስወገዱ በፊት ገና በአራተኛ ክፍለ ጦር እያለ ነው። አንዳንዶቹ ብሔራዊ ሀብት ልማት ነሐሴ 19፣ የአንበሳ አውቶቡስ ማህበር ነሐሴ 23፣ የቅዱስ ጊዮርጊስ የቢራ ፋብሪካና የሽልማት ድርጅት ነሐሴ 26፣ የበጎ አድራጎት ድርጅት 5 ሆስፒታሎች፣ 3 ክሊኒኮች፣ 2 የህፃናት ማሳደጊያዎች፣ 2 የጡረታ ቤቶች፣ ሆቴሎች፣ ህንፃዎችና የእርሻ ልማት ድርጅቶች መስከረም 1967 ነበሩ። የኢትዮጵያ ህብረተሰባዊነት የታወጀው ግን ታኅሳስ 12 1967 ዓ.ም ነው። መኢሶን የመሬት ላራሹን አዋጅ አርቅቆ ለደርግ ሰጠ። ጥቂት የመኢሶን የኢሃፓና የኢጫት አባላትና ወዳጆች የአርቃቂው ኮሚቴ አባል የነበሩ ቢሆንም ቅሉ የካቲት 1967 የገጠር መሬት አዋጅ የተረቀቀውና ለደርግ የቀረበው በወቅቱ የመሬት ይዞታና አስተዳደር ሚኒስተር ተቀጣሪ በነበሩት የባለሙያዎች ወይም ኤክስፐርቶች ቡድን ነበር። ባለሙያዎቹም ገና ከ1960 ጀምሮ ስለ ባለርስትና ጭሰኛ ግንኙነት እንዲሁም ስለ መሬት ይዞታ መሻሻል የተለያዩ አዋጆችን ሲያረቁና ለንጉሠ ነገሥቱ ምክር ቤቱ ሲያቀርቡ የነበሩ ናቸው። ደርግ ገና በአራተኛ ክፍለ ጦር እያለም የጭላሎ እርሻ ልማት ድርጅት ሰራተኞች አንድ ረቂቅ ለደርጉ ሰጥተው ነበር። ይሁንና መሬት ላራሹ ቢባልም መሬት እኮ የአርሶ አደሩ የግል ንብረት አልሆነም ሲባል ተደጋግሞ ይሰማል። ቀጣዩ መሬት እኮ የአራሹ የግል ንብረት አልሆነም። የገጠር መሬት በእርግጥም የአራሹ ገበሬ የግል ንብረት አልሆነም። ምክንያቱም መሬት ላራሹ ማለት አንደኛ አርሶ አደሩ ጥሮ ግሮ የሚያገኘውን ምርት ለማንም ባለርስት ነኝ ባይ መገበሩ ይቅር ማለት ነው። የጉልበት አገልግሎት መስጠት ይቅር ማለት ነው። ከመተዳደሪያ መሬቱ መባረርና መፈናቀል ይቅር ማለት ነው። አርሶ አደሩ የማንም ባለርስት ነኝ ባይ ባለዕዳ መሆኑና ለእስርና እንግልት መዳረጉ ይቅር ማለት ነው። ሁለተኛም መሬት በግብርና የሚተዳደር የአራሽ ግለሰብ ቤተሰብና የአራሾች ማህበር መጠቀሚያ ይዞታ ብቻ ይሁን ማለት ነው። ወይንም መተዳደሪያው ግብርና ያልሆነ ግለሰብ አለያም ማህበር በመሬት መጠቀም አይችልም ማለት ነው። የካቲት 25 1967 የገጠር መሬት አዋጅ በዚህ መንፈስ አንዲት ስንዝር መሬት ሳያርሱና ጭሰኛ ይባሉ የነበሩትን እያስገበሩ ይኖሩ የነበሩትን ባለርስቶች ስልጣን አስወገደ። የገጠር መሬትን የመንግስታት ይዞታ አደረገ። በግብርና ለሚተዳደሩ ብቻ በመሬት የመጠቀምን መብት ዩዝ ራይት ሰጠ። የየቀበሌው መሬት በየ20 ጋሻው 800 ሄክታር ገደማ በተደራጁ የቀበሌ የገበሬ ማህበራት እንዲተዳደር እንዲከፋፈል ተወሰነ። አያይዞም ማንም አራሽ መሬቱን የመሸጥ የመለወጥ የማውረስም ሆነ በወለድ እግድ ለማስያዝ የማይችል መሆኑን ደነገገ። ይህም የተደነገገው አንዳንዶች እንደሚሉት በጸረ የግል ንብረት ርዕዮተ ዓለም አመለካከት ምክንያት አልነበረም። በሶስት ዋና ምክንያቶች ነበር። አንደኛው በነበረው ሁኔታ ውስጥ መሸጥ መለወጥን መፍቀድ የቀበሌ ገበሬ ማህበራቱን ስልጣን ማፋለስና አባላቱን ለእርስ በእርስ መጠራጠርና ሽኩቻ መዳረግ ይሆናል። ሁለተኛ መሬትን ለመግዛት ይችሉ የነበሩ ዞሮ አቅሙ ያላቸው ግለሰቦችና ማህበራት እንደመሆናቸው ውጤቱ በአንድ ወገን የመሬት ደላሎችንና የአዳዲስ የመሬት ከበርቴዎችን መፈልፈል ይሆናል። በሌላ ወገንም የመሬት አልባ ገበሬዎችን መፈጠርና መበራከት የሚያስከትል ይሆናል። ሶስተኛው የሀገሪቱ የፋብሪካዎች የማዕድናትና የአገልግሎት ድርጅቶች እጅግ ዝቅተኛ መሆኑ መሬት አልባ የሚሆኑትን ገበሬዎች የማስተናገድ አቅም የላቸውም። በዚህ ነባራዊ ሁኔታ ውስጥ መሬትን የሚሸጥ የሚለወጥ ሸቀጥ ማድረግ የገጠር ስራ አጦችን ተበራክቶ መፈጠርና ማህበራዊ እንግልት እንዲሁም ድቀትን ያስከትላል። አሁን መሬት የግል ንብረት እንዲሆንና እንደ ማንኛውም ሸቀጥ የሚሸጥ የሚለወጥ ቁስ እንዲሆን የሚሞግቱ ፓርቲዎችና ግለሰቦች ተፈጥረዋል። ይሁንና የትና መቼ ባደረጉት ጥናት ላይ ተመስርተው እንደሆነ አይታወቅም። አንዳንድ ጊዜ አንዳንዶቹ ጥያቄውን የሚያቀርቡት እንዲያውም በንጹህ የግል ንብረት አምልኮ ላይ የተመሰረተ እስኪመስል ድረስም ነው። እስካሁንም ከተደረጉ ጥናቶች እንደሚታወቀው ግን ስለ መሬት ይዞታ በርካታ ጥናቶችን በማድረግ የሚታወቁት ዶክተር ደሳለኝ ራህመቶ አንድ የኢትዮጵያ ኢኮኖሚ ማህበር ጥናትን ጠቅሰው የኢትዮጵያ አርሶ አደሮች መሬታቸውን ለመሸጥ እድሉ ቢሰጣቸው እንኳ የመሸጥ ፍላጎት እንደሌላቸው እንደተረጋገጠ
አስምረው ገልጸዋል። የነጋ የአድነውና የገብረ ስላሴ ጥናትም ከተለየ ድምዳሜ ላይ ደርሶ አይነበብም። ይህንን ማለት ግን የኢትዮጵያ ፋብሪካዎች፣ የማዕድናትና የአገልግሎት ድርጅቶች አብይ የኢኮኖሚ መስክ እየሆኑ እና ዋና ዋናዎቹ ቀጣሪዎች እየሆኑ የመጡትን ያህል የግብርናውንም ዘርፍ እየመዘነ ግብአት አቅራቢ እየሆነ ይሄዳል። የዚያኑ ያህል ከግብርና የሚገነጠለው አራሽ በሌላ ሙያ የመሰማራት እድል ይኖረዋል። ሂደቱ በራሱ የሚያስከትለው የመሬት ይዞታ ለውጥ ይኖራል። የሕገ መንግሥቱን አንቀጽ 40 ህዝባር 3 እና የየክልል መንግስታቱ ስለ መሬት ይዞታ የደነገጓቸውን አዋጆች መሻሻልም ሊጠይቅ ይችላል። መኢሶንና ኢሃፓ አንዳንድ ጉንቱ ባለስልጣናት ጭምር መኢሶንና ኢሃፓ በያሸንፋልና ያቸንፋል፣ ላባደር ወዛደር ቃላት ተለያዩ እያሉ ይደሰኩራሉ። ከእንደዚህ አይነቱ የህዝበኛ ተደናቂነት ፖፑሊስት ቅስቀሳ ግን የሚቀሰም ትምህርትም ሆነ ዕውቀት አይኖርም። ምክንያቱም አተኩሮና ጠለቅ ብሎ የሚያጤን ተቺ ቢያንስ የሚከተሉትን ወቅቶችና ይዘታቸውን ይለያል። ከየካቲት 1966 አንስቶ የገጠር መሬት አዋጅ እስከታወጀበት እስከ የካቲት 1967 ድረስ በመኢሶንና በኢሃፓ መካከል ሰፊ የትንተና የትግል ስልት ልዩነት አልነበረም። በዚህ የአንድ ዓመት ወቅት የሁለቱም ጥሪና ትግል ጊዜያዊ ህዝባዊ መንግስት ይቋቋም የሚል ነበር። ሁለቱም በህዳር 1967 የተፈጸመውን የቀድሞ ባለስልጣናት ግድያና በደርግ ይፈጸሙ የነበሩትን ሌሎች ግድያዎች እንዲሁም እስራቶች በአንድ ድምፅ አውግዘው የቆሙበት ወቅት ነበር። የገጠር መሬት አዋጅን በአንድ ድምፅ ደግፈው የተሰለፉበት ወቅት ነበር። እንዲሁም ለመተባበር ሲወያዩ የቆዩበትም ወቅት ነበር። መኢሶን ከመሬት ላራሹ አዋጅ መታወጅ ጋር በተያያዘ ሂሳዊ ድጋፍ ወይም ገንቢ ተቃውሞ የተባለውን የትግል ስልት ቀየሰ። በዚህም መሰረት የገጠር መሬትን አዋጅ በሙሉ ኃይሉ ለመደገፍ ተሰማራ። ኢሃፓም ለጊዜያዊ ህዝባዊ መንግስት መቋቋም ያደርግ የነበረውን ጥሪ ለአንድ 6 ወራት ያህል አንጠልጥሎ አዋጁን በመደገፍ ተሰማራ። የኢሃፓ መሪ አባላት የነበሩት ተስፋዬ ደበሳይንና ዮሴፍ አዳንን ጨምሮ በርካታ አባላቱ የመሬት ይዞታና አስተዳደር ሚኒስቴር ባልደረቦች ሆነው ነበር። ሌላው የኢሃፓ አባል አለማንተ ገብረ ስላሴ የሚኒስትሩ ቋሚ ተጠሪ ነበረ። ሌሎቹ እንደ ይርጋ ተሰማና ገብሩ መርሻ ያሉት ደግሞ የኢሃፓ አባላትም በጋራ ሙለታና ቡታጅራ በአስተዳዳሪነት ተሹመው ነበር። በርካታ በኢሃፓ መስመር የነበሩ መምህራንና ወጣቶች በየዘመቻ ጣቢያው አዋጁን ለማስፈጸም ተሰማርተው ነበር። ነገሮች ከዚህ አንጻር ቢጤኑ ከየካቲት 1967 እስከ ሐምሌ እና ነሐሴ 1967 ድረስ በመካከላቸው የነበረው ልዩነት መኢሶን ሂሳዊ ድጋፍ ወይም ገንቢ ተቃውሞ የተባለው የትግል ስልቱን በይፋ ማሳወቁና ኢሃፓ በይፋ አለማሳወቁ ነበር። ነገሮች በእንደዚህ እንዳሉም ነበረ ኢሃፓ በነሐሴ 21 1967 ህልውናውን ይፋ ያደረገው የከፍተኛ አመራር ለውጥ አድርጎ ብርሃነ መስቀልና ጌታቸው ማሩን በተስፋዬ ደበሳይ፣ ዘርኡ ኩኩሽና ክፍሉ ታደሰን የተካው። ከዚያም ጀምሮ ለማለት ይቻላል የኢሃፓ ከፍተኛ አመራር የገጠር መሬት አዋጅን ከመሰረቱና ከጽንሱ ተራማጅና ተደጋፊ ቢሆንም ያዩት እንጂ አይበሉት ፍሬ ሆኗል እያለ አጣጣለው። የእድገት በህብረት ዘመቻንም ከቀድሞም የተማሪዎችን ትግል ከፋፍሎ ለመደምሰስ አንድነቱን ለማፋለስ ከዋናው የፖለቲካ ስልጣን እምብርት ለማሸሽ የታሰበ ሴራ በማለት ተቃወመ። ከየካቲት 1967 ጀምሮ ለ6 ወራት ያንጠለጠለውን የጊዜያዊ ህዝባዊ መንግስት ጥሪ መልሶ አነሳ። ወጣት ዘማቾች ያደራጇቸውን የገበሬ ማህበራት እየተው ወደ ዋናው የፖለቲካ ስልጣን እምብርት ወደ አዲስ አበባ እንዲመለሱ ጠራ። የሚመለሰውን ወጣት ፋሽስት ያለውን ስርዓት እንዲታገል አነሳሳ። አዲሱ የኢሃፓ አመራር ከሰኔና ሐምሌ 1968 መጨረሻ ወራት ሲደርስ ፊውዳሊዝም፣ ኢምፔሪያሊዝም እና ደርጉ ያው አንድም ሶስትም ጠላቶች ናቸው እያለ የነዚህ 3 ጠላቶች መውደም ግድ ነው ወደሚለው ትንተናና የትግል ስልት ተሻገረ። ወጣቱን አንድም ሶስትም ያላቸውን ጠላቶች እንዲታገል አነሳሳ። በነሐሴ 1968 ማናቸውም አብዮት የሞትና የግድያ ሂደት ነው ያለውን ሂደት አወጀ። የመጀመሪያዎቹን የግድያ ሂደት የፖለቲካ ግድያዎች በመስከረም 1969 ፈጸመ። ሲጠቃለል 1967 እና 1968 ከፋም ለማም ለመወያየትና ለመተባበር የተሞከረባቸው ዓመታት ነበሩ። ስለዚህም ቢባል ትክክል ይሆናል መኢሶንና ኢሃፓ በአብዮቱ ዘመን በአተናተንና በትግል ስልት አይነት አጥብቀው የተለያዩት አዲሱ የኢሃፓ አመራር በተለይም ለግድያ ሂደት ከጠራበት ከነሐሴ 1968 አንስቶ ነበር።
መኢሶን ከየካቲት 1967 አንስቶ በቀየሰው የሂሳዊ ድጋፍ ገንቢ ተቃውሞ የትግል ስልት መስመር መሰረት ታገለ። ይህም ህጋዊ ሁኔታዎች እስከፈቀዱና እስካስቻሉ ድረስ የአብዮቱን ወገኖች ንቃትና ድርጅት በማገዝ ለገጠር መሬት አዋጅ መተግበር፣ ለዲሞክራሲ ስርዓት መመስረት መታገል ማለት ነው። ከላይ የተመለከቱት ወቅቶች እየተለዩ ቢመረመሩ ወደ እውነታው ለተጠጉ አረዳዶችና አመለካከቶች መዳበር የሚያግዙ ይሆናሉ። ደርግ 17 ዓመት ገዛ። ኮሎኔል መንግስቱና አንዳንድ የደርግ አባሎች በእርግጥም በስልጣን ላይ ለ17 ዓመታት ቆይተዋል። ይህ እውነታ ሲሆን የሰኔ 1966ቱ ደርግ ለ17 ዓመታት ሙሉ የስልጣን ባለቤት አልነበረም። ምክንያቱም በጥር 1969 የደርግ ውስጥ ግጭት ከተካሄደና በደርግ ውስጥ የነበረው የመቶ አለቃ አለማየሁ ኃይሌና የሻምበል ሞገስ ወልደ ሚካኤል ቡድን ከተወገደ በኋላ ስለ ደርግ መናገር አይቻልም። ጥር 1969 የመንግስት ስልጣን ከደርግ እጅ ወጥቶ በአንድ በኮሎኔል መንግስቱ ኃይለማርያም አብዮታዊ ሰደድ ድርጅት የተያዘበት ዓመት ነው። አብዮታዊ ሰደድ የተባለው ድርጅት ኢሰፓኮና ኢሰፓ እያለ የአንድ ፓርቲ አገዛዝን ለማስፈን የተጓዘበት መንገድ የተከፈተበት ዓመት ነበር። በዚህም ሂሳብ የደርግ ዕድሜ ከመስከረም 1967 እስከ ጥር 1969 ድረስ የነበረው የ3 ዓመት ዕድሜ ብቻ ይሆናል። የተቀሩት 14ቱ ዓመታት የአብዮታዊ ሰደድ የኢሰፓኮና የኢሰፓ አንድ ፓርቲ አገዛዝ የሰፈነበት ዓመታት ነበሩ። ኢትዮጵያም በዚሁ በአማካይ ከ1969 ዓመተ ምህረት ጀምሮ በአንድ ፓርቲ አገዛዝ ስር የምትገዛ አገር ሆናለች። ልዩነቱ ኢሰፓ በኢትዮጵያ ሰራተኞች ፓርቲ ስም ለ14 ዓመታት ገዛ። ኢህአዲግ እና ብልጽግና ፓርቲ የሚባሉት ድርጅቶች በኢትዮጵያ ብሔሮች መብት ስም የአንድ ፓርቲ አገዛዝን ለ30 ዓመታት ሙሉ አንግሰው ገዙ። የ47 ዓመታት ዘመን በርካታ ሀገሮች የአንድ ፓርቲ አገዛዝን አስወግደው የመድብለ ፓርቲ ስርዓትን መስርተዋል። የዴሞክራሲ አየርን እየተነፈሱ ዘልቀዋል። ኢትዮጵያ ለዚህ ሳትታደል 50 ዓመት ቆጠረች። በተቃዋሚነት የተሰለፉት ድርጅቶቿም እርስ በእርስ ሲጋጩና በየዕለቱ ሲሰነጣጠቁ የኖሩባቸው ዓመታት ሆነው ነጎዱ። የደርግና የመኢሶን ትብብር ዘመን ከላይ የተመለከተው እውነታ እንዳለ ሆኖ የደርግና የመኢሶን ትብብር ዘመን የ17 ዓመታት ዕድሜ እንደነበረው ተደርጎም ይነገራል፣ ይጻፋል። ሁለት ወቅቶችና ይዘታቸው በአግባቡ ቢለዩ ወደ እውነታው ለመቅረብ የሚቻል ይሆናል። የመጀመሪያው ከየካቲት 1967 አንስቶ የብሔራዊ ዲሞክራሲ አብዮት ፕሮግራም እስከወጣበት እስከ ሚያዝያ 1968 ድረስ ያለው የ15 ወራት ወቅት ነበር። መኢሶን በዚህ ወቅት ከደርግ ጋር ቀጥተኛ ትብብር ሳያደርግ አባላቱንና ወዳጆቹን በመሬት ይዞታ አስተዳደር፣ በሀገር አስተዳደር፣ በትምህርትና በግብርና ሚኒስትሮችና በዘመቻ ጣቢያዎች ውስጥ አሰማርቶ ለአዋጁ መተግበር ታገለ። ሁለተኛው ወቅት ከሚያዝያ 1968 አንስቶ የትግል ስልት እስከተደረገበት እስከ ነሐሴ 1969 ድረስ ያለው የ17 ወራት ነበር። መኢሶን በዚህ ወቅት በሕዝብ ድርጅት ጊዜያዊ ጽሕፈት ቤት ውስጥ ባሰማራቸው አባላቱና ወዳጆቹ አማካኝነት ከደርግ ጋር ተባብሮ ለብሔራዊ ዲሞክራሲ አብዮት ፕሮግራም በተግባር መዋል ታገለ። ለማጠቃለል መኢሶን ከደርግ ጋር ለ17 ዓመታት ሙሉ አልተባበረም። ወይንም ከ17 ዓመቱ የደርግ ወይም ኢሰፓኮ ኢሰፓ ዕድሜ ጋር ሲታይ ከደርግ ጋር የተባበረው 8 ከመቶ ለሚሆኑ ወራት ብቻ ነው። 92 ከመቶ የሚሆኑት ወራት የአብዮታዊ ሰደድ የኢሰፓኮና የኢሰፓ ስርዓት አገዛዝ የሰፈነባቸው ወራት ናቸው። መኢሶን የኦሮሞ ድርጅት ነው። የመኢሶን አባላትና ወዳጆች በርዕዮተ ዓለም፣ በፖለቲካ ፕሮግራምና በትግል ስልት መስመሮች ተግባብተውና ተማምነው በአንድ የተሰባሰቡ ግለሰብ ኢትዮጵያውያን ስለነበሩ በዚህ ላይ መቆየት አያስፈልግም። የትረካው ምንጭ ግን በአንድ ወገን ስሙ በጣም በዚህ የታወቀው ኃይሌ ፊዳ ከመኢሶን መሪ አባላት አንዱ መሆኑ ነው። ሌላም የመኢሶን አባላትና ወዳጆች ለገጠር መሬት አዋጅ መተግበር በአብዛኛው የተሰማሩት በደቡብ ኢትዮጵያ መሆኑ ነው። በሌላው ወገን ግን የኢሃፓ አመራር ፊዳ ፊዲስት እያለ ሲነዛ የነበረው ጸረ መኢሶን ቅስቀሳ ውጤት ነው። የኢሃፓ አባላት የነበሩ ታጋዮች አንድ ቀን የኢሃፓ አመራር ፊዳ ፊዲስት እያለ በኃይሌ ፊዳ ላይ ይነዛ የነበረውን ዘመቻ አጸያፊና አደገኛ ትሪቡላሪስት ዘመቻ እንደነበር በይፋ እንደሚያምኑና እንደሚያሳውቁ ተስፋ አደርጋለሁ። የትግል ስልት ለውጥ 1968 ዓመተ ምህረት በሁለት ሁኔታዎች መከሰት ምክንያት ተወጣጥሮ ወደ መገባደድ አዘመመ። አንደኛው የአብዮቱ ተቃዋሚ ኃይሎች ከውስጥና ከውጭ በከፈቱት ከባድ ጥቃት ምክንያት የሰፈነው ውጥረት ነበር።
ሁለተኛው በደርግ ውስጥ በተፈጠሩት ሁለት ጎራዎች መካከል መካሄድ በጀመረው ግልጽና ስውር ሽኩቻ ምክንያት መከሰት የጀመረው ውጥረት ነበር። የደርግ ውስጥ አንደኛው ጎራ ግንቦትና ሰኔ 1968 ዓ.ም ጀምሮ እየተደራጀ የመጣው የሻለቃ መንግስቱ ኃይለማርያም አብዮታዊ ሰደድ ጎራ ነበረ። ሁለተኛው የመቶ አለቃ አለማየሁ ኃይሌና የሻምበል ሞገስ ወልደ ሚካኤል ጎራ ነበር። የ1968 መጨረሻና 1969 መጀመሪያ ሲታይ ኢዲህ ከ1968 መጨረሻ ወራት አንስቶ በሁመራና በመተማ አካባቢ የጦር ኃይሉን ከሱዳን አስገባ። ጥቅምትና ታህሳስ ወራቶች ደግሞ እንቅስቃሴውን በተለይም በጎንደር አስፋፋ። ራሳቸውን ሻለቃ ብለው የሾሙት አጠና ዋሴ፣ ግራዝማች አያሌው ቸኮልና ሌሎች የቀድሞ ፊውዳሎች ፈረሰኛ፣ ጉልተኛ፣ ጭቃሹም ወዘተ በመባል ይታወቁ የነበሩት የቀድሞ የገጠር ሹማምንት አሰልፈው በጭልጋ አውራጃ ተንቀሳቀሱ። በህዳር አጋማሽ ላይ ከጎንደር ደቡብ በጎርጎራ፣ በአይክል፣ በደርጊ አካባቢ እና በአይክል ወዲያ እስከ መተማ ድረስ ያለውን ሀገር በቁጥጥራቸው ስር አደረጉ። ሌሎች በዋግሹም ነወጠ መሪነት በጎንደር ዙሪያ አውራጃ ተነሱ። በወገራም ለብዙ ዓመታት የአውራጃው አስተዳዳሪ በነበሩት በቢትወደድ አዳነ መኮንን መሪነት ተንቀሳቀሱ። የኢዲህ ጦር ታኅሳስ 7 ሰቲት ሁመራን ያዘ። በዚህም ጊዜ ሌተናል ኮሎኔል ፍስሐ ገብረ ሕይወት የተባሉት የሁመራ ጦር አዛዥ ከከተማው ባንክ 250 ሺህ ብር ዘርፈውና ሰራዊቱን አስኮብልለው ከኢዲህ ጦር ጋር ተቀላቀሉ። የኤርትራ ግንባሮች በመስከረምና ታኅሳስ ወራቶች ባደረጓቸው እንቅስቃሴዎች ከኤርትራ ከተሞች ከረንን፣ አቆርዳታን፣ ሰናአን፣ ሰናአፌን እና ሌሎችንም ከተሞች ያዙ። የናቅፋንና የአማሃጅርን የጦር ሰፈሮች ከበው ከባድ የማጥቃት እርምጃ ወሰዱ። በምስራቅና በደቡብ የሶማሌው መሪ ጀነራል ሲያድ ባሬ በአንድ በኩል ከጅቡቲ ነፃ መውጣት ጥያቄ ጋር በተያያዘና በሌላ በኩል የኦጋዴን ግዛት ይገባኛል በሚል ተንቀሳቅሰው ጸረ ኢትዮጵያ ቀስቀሳቸውን አፋፋሙ። በተለይም በባሌ በሲዳሙና በሐረርጌ ሰርጎ ገቦችን እያጠናከሩ አሰማሩ። ለምዕራብ ሶማሊያ ነፃ አውጪ ግንባርና ለኦቦ አቆ ጉቱ ሶማሌ ሰፊ ድጋፍ ሰጡ። የሱዳኑ መሪ ጀነራል ኑሜር የአፍሪካ ኢኮኖሚክስ ድርጅትና የአፍሪካ አንድነት ድርጅት ከአዲስ አበባ እንዲነሱ በማለት የቀረቡትን ጥያቄዎች የሚደግፉ መሆናቸውን ገለጹ። የሶማሊያ መንግስት የጸጥታ ሹም ቱርኪ አቢን አብዱል አዚን በዚሁ ጊዜ ካርቱም ድረስ ሄደው ባደረጉት ንግግር ደርጉን ከጎረቤት ሀገሮች ጋር ለመተባበር ችሎታ የሌለው ጨቋይ መንግስት በማለት ከሰሱ። ሰሜን የመንም የኢትዮጵያ አውሮፕላኖች ግዛቴን ይሰልላሉ፣ መንደሮቼን ይደበድባሉ፣ ይህንን ብቻዬን ለመቋቋም አልችልም፣ የአረብ ሊግ ሀገሮች እንዲተባበሩኝ ጠይቃለሁ እያለች እስከ መክሰስና ድጋፍ እንዲደረግላት እስከ መጠየቅ ሄደች። ጀነራል ኑሜሪ ታኅሳስ 24 ዕለት ካዲጉሊ እስከምትባለው የጠረፍ ከተማ ድረስ መጥተው ባደረጉት ንግግር ኢትዮጵያ ወረራ እያዘጋጀችብኝ ነው እያሉ ከከሰሱ በኋላ በሱዳን ከሚገኙት ስደተኞች መካከል ከ100 ሺህ የማያንሰውን አስታጥቀው ለመላክ የተዘጋጁ መሆናቸውን አሳወቁ። እንደዚሁም የአፍሪካ ኢኮኖሚ ኮሚሽንና የአፍሪካ አንድነት ድርጅት ጽሕፈት ቤቶች ከአዲስ አበባ እንዲነሱ ጠየቁ። ጥር 22 ቀን በሰጡት መግለጫም ለኤርትራ ግንባሮች ሙሉ ድጋፍ የሚሰጡ መሆናቸውን አጠናክረው አስታወቁ። በታኅሳስ 27 አምባሳደራቸውን ከአዲስ አበባ አስጠሩ። የካርቱም አዲስ አበባ የአየር ግንኙነት የተቋረጡ መሆናቸውንም አሳወቁ። ኢዲህ በኦምቡዱርማን የሬዲዮ ጣቢያ እንዲገለገል ፈቀዱ። በዚሁ በታኅሳስ ወር በሐምሌ 1968 ከግብፅ መንግስት ጋር ተፈራርመውት የነበረውን የጋራ የመከላከል ውል አደሱ። በፍጥምጥሙ ስነ ስርዓት ላይ ለኢዲህና ለሻቢያ ግልጽ የመሳሪያና የፋይናንስ ድጋፍ የምትሰጠውና የሱዳን ግብፅ የጋራ መከላከል ውል በቀጥታ የማይመለከታት ሳውዲ አረቢያ በታዛቢነት እንድትሳተፍበት ተደረገ። ጥቅምት 23 1969 ዕለት አስተዳዳሪያቸውን የመሰረቱት የአሜሪካው ፕሬዝዳንት ካርተርም ምዕራባውያን ሀገሮችን አሳልፈው በደርግ ላይ መዝመት ጀመሩ። በተመለከቱት ውስጣዊና ውጫዊ ሁኔታዎች ላይ በአዲስ አበባ ከተማ በአንድ ወገን የደርግ ውስጥ ጎራዎች ፍጥጫ እየጋለ ሲሄድና በሌላ ወገን የኢሃፓ አመራር የግድያ ሂደት ያለውን የፖለቲካ ግድያ ከመስከረም 12 አንስቶ በከተሞች ውስጥ በስራ ላይ መዋል ሲጀመር ብዙዎች የደርጉን የመጨረሻ ቀኖች ቆጠሩ። ቢሮክራሲውም በአንድ ወገን የሆነ ያልሆነውን እየጨማመረና እያጋነነ ማውራቱን ስራው አድርጎ ተሰለፈ። በሌላ ወገን ከአንዱም ወይንም ከሌላው ጋር ለመሰለፍ መሽቀዳደምም ያዘ። የምዕራቡ ዘመቻ ከጎንደር የኢዲህና የኤርትራ ግንባሮች ጥቃትና በደቡብ ከጀመረው የሶማሊያ ሰርጎ ገቦች መጉረፍ ጋር ተዳምሮ የአብዮቱን ደጋፊ ኃይሎች ወደ ተከላካይነት ገፋ። የአብዮቱ ደጋፊ ኃይሎች
የዚያኑ ያህል አብዮቱ ከተከላካይነት ወደ አጥቂነት ይሻገር፣ ዲሞክራሲያዊ መብቶች ይለቀቁ፣ ትጥቅ ለሰፊው ህዝብ የሚሉትን ጥሪዎች በማስተጋባት ተሰለፉ። የሚያሳዝነው እንበልና 1969 በተቃራኒ የአብዮቱ ደጋፊ ኃይሎች የባሰውን የተሰነጣጠቁበትና የፖለቲካ ግድያና መጠፋፋት ዕለታዊ የሆነባቸው ዓመት ሆኑ። ውሎ አድሮ የሻለቃ መንግስቱ ኃይለማርያም አምባገነናዊ አገዛዝ ምስረታ የተከናወነባቸው ዓመት ሆነ። የደርግ ውስጥ ጎራዎች አሰላለፍና ሽኩቻዎች። የደርግ ውስጥ የሻለቃ መንግስቱና የመቶ አለቃ አለማየሁ ኃይሌ ሻምበል ሞገስ ወልደ ሚካኤል ጎራዎች ከግንቦትና ሰኔ 1968 አንስቶ በአብዮታዊ ሰደድ አመሰራረት ምክንያት እየተሻኮቱ እንዳሉ ሻለቃ ሲሳይ ሀብቴ የደርግን አወቃቀር የሚለውጥ ሐሳብ በሐምሌ 1968 ዓ.ም ለደርግ ስብሰባ አቀረቡ። ሐሳባቸው እንደሚታወሰው ደርግ በፓርቲ አይነት ይዋቀር የሚል ነበረ። በደርግ ውስጥ የነበሩት ሁለት ጎራዎች ታዲያ በአንድነት ተሰልፈው ሐምሌ 6 ዕለት በወሰዱት እርምጃ የሻለቃ ሲሳይ ሀብቴን ሙከራ አከሸፉ። እንደተወራውም ከሆነ ጎራዎቹ በዚያች ዕለት በአንድነት የተሰለፉት እነ ሻለቃ ሲሳይ ሀብቴ እነሱንም ጭምር አስወግደው የሲቪልና የወታደሮች ከፍተኛ ባለስልጣኖችን መስተዳድር የማቋቋም የመፈንቅለ መንግስት ዕቅድ ነበራቸው በማለት እንጂ ከግንቦትና ሰኔ 1968 ዓ.ም ጀምሮ በጎራዎች መካከል ያቀነቀነው ግልጽና ስውር ሽኩቻ ስለተዘጋ አልነበረም። ጎራዎቹ በሻለቃ ሲሳይ ሀብቴ ከወሰዱት እርምጃ በኋላ እንዲያውም ከዕለት ወደ ዕለት እየተወሳሰበና እየተካረረ ከሄደ ሽኩቻ ውስጥ የገቡ ነበሩ። የልዩነታቸው መነሻም የፖለቲካ መስመር ወይም የርዕዮተ ዓለም ልዩነት አልነበረም። ይልቁንም ሻለቃ መንግስቱ አብዮታዊ ሰደድ የተባለው ድርጅት በመሰረቱበት ጊዜ እነ መቶ አለቃ አለማየሁ ሻምበል ሞገስን ከድርጅታቸው አመራር የማግለል እርምጃ ስለወሰዱ ነበረ። ሻለቃ መንግስቱ ኃይለማርያም የሊቀመንበርነቱን ስፍራ ለራሳቸው ሲይዙ እነ መቶ አለቃ አለማየሁ ሻምበል ሞገስን እናንተ በደርግ ውስጥ ከፍተኛ ስፍራ አላችሁ በማለት ከአብዮታዊ ሰደድ አመራር አገለሉ። በእነሱም ፈንታ ለሳቸው ታማኝ የሆኑትን የደርጉን ዝቅተኛ አባሎችና ሌሎች መለዮ ለባሾችን ለገሰ አስፋው፣ ገሰሰ ወልደ ኪዳን፣ ታምራት ፈረደ፣ ውብሸት ደሴ፣ ገዛሃኝ ወርቄ፣ ደምሰው ካሳይ፣ ብርሃኑ ከበደ፣ ድንቁ ነጋሽ፣ ጌታቸው ሽበሺ ወዘተ የድርጅቱ መሪ አባሎች አድርገው አስቀመጡ። እነ መቶ አለቃ አለማየሁ ሻለቃ መንግስቱ እነሱን በማግለል የወሰዱትን እርምጃ በተገቢ ተጠራጠሩ። በደርግ ውስጥና ከደርግ ውጭ የተደራጀውን የሻለቃ መንግስቱ አብዮታዊ ሰደድ ጎራ ወደ መፋለም አቀኑ። 1968 በዚህ አይነት የሁለቱን የደርግ ውስጥ ጎራዎች ወደ ግጭት ማዝመም አርግዞ ተዘጋ። 1969 የጎራዎቹ ትንቅንቅ እየጋለ የሄደባቸው ወራት ሆኑ። ከእንግዲህ የማይታወቅ ነገር ከነበረም የጎራዎቹ ፍልሚያ መች በምን አይነትና በየትኛው ሰፈር አሸናፊነት እንደሚያበቃ እንጂ አሰላለፋቸውም አልነበረም። ይሁንና ደግሞ የኢሃፓ አመራር የሁኔታዎች ዳሰሳ ከ1968 መጨረሻ አንስቶ የሄደበት ራስን በራስ አግዛፊ ፕሮፓጋንዳና የፖለቲካ ግድያ ዘመቻ መጀመሩ እንደሚሆን አልታሰበም ነበር። የመቶ አለቃ አለማየሁ ኃይሌ ሻምበል ሞገስ ወልደ ሚካኤል የመጀመሪያ እርምጃ የኢሃፓ አባል የነበሩት እነ መቶ አለቃ አማሃ አበበና ታምራት ወልደ ማርያም የስውር ፓርቲዎችና ንቅናቄዎች አንድነትና ልዩነት በግንባር ጥሪ ላይ ያላቸው አቋም ማጠቃለያ አስተያየት በሚል ርዕስ አዘጋጅተው በሰኔ 20 1968 የበተኑትን ጽሑፍ አርመውና አስፋፍተው በደርጉና በሰራዊቱ ውስጥ ሰኔ 25 ዕለት ማሰራጨት ነበር። ከዛም ጀምሮ በቅስቀሳና በድርጊት ከኢሃፓ አመራር ጋር ወደ መቀራረብና መተባበር አመሩ። የሰኔው 20 ጽሑፍ እንደሚታወሰው የኢሃፓ አመራር ስለራሱ ድርጅታዊ ጥንካሬ የሚሰጣቸው መግለጫዎች ቃል በቃል እየገለበጠ ፕሮፓጋንዳው በመላ ሀገሪቱና በዓለም አቀፍ ደረጃ የተስፋፋ መሆኑ እርምጃውን በመቀነስ ፈንታ በመጨመሩ በብዙ አካባቢዎች ያስታጠቃቸው ኃይሎች መኖራቸው ሰፊው ህዝብ መፈክሩን መደገፉ ኢሃፓ በብዙ ስፍራዎች ህዝብ መካከል ሰርጎ ለመግባት ችሏል የሚልና ኢሃፓ ጠንካራና ሰፊ ህዝባዊ ድጋፍ ያለው ድርጅት መሆኑን የሚያትት ነበር። ሆኖም ግን እነ መቶ አለቃ አለማየሁ ከኢሃፓ አመራር ጋር ወደ መተባበር ያመሩት የኢሃፓን ርዕዮተ ዓለምና የፖለቲካ መስመር ስለተቀበሉ ነበር ለማለት አይቻልም። ይልቁንም ውጫዊ ድጋፍ ያስፈልጋቸው ስለነበረና የኢሃፓ አመራር ስለ ወቅቱ ሁኔታና ስለ ራሱ ኃያልነት ያሰራጭ የነበረውን ራስን በራስ አግዛፊ ፕሮፓጋንዳ እንደ እውነታ ስለወሰዱት ነበር። የኢሃፓ አመራር የወቅቱን የደርግ ውስጥ ሁኔታና የስልጣን አቀማመጥ ያነበበው የሚሞት አውሬ እንደሚንፈራገጥ ሁሉ
በውድቀት ዋዜማ ላይ የሚገኘው የጥቂት መኮንኖችና ባንዳዎቻቸው ፋሽስታዊ መንግስት የሞት ሞቱን እየተንፈራገጠ ነው እያለና ሻለቃው ከሰፊው ህዝብ ቀርቶ ከሰፊው ደርግ እንኳን ተነጥሏል። ይህ ለሻለቃውም ሆነ በጎን ለቀጠራቸው ባንዳዎች እጅግ አስጊ ሁኔታ ፈጥሯል እያለ ነበር ራሱንም የገመገመው። ኢህአፓ የኢትዮጵያ ታሪካዊ ሁኔታ የወለደው አብዮታዊ ፓርቲ ታጋይና መሪ ድርጅት መሆኑ አንድና ሁለት አያሰኝም። ታጋይ ላባደሮችና ወታደሮች፣ ታጋይ ወጣቶችና ተራማጅ ምሁራን ያቀፉት፣ እነዚህም በስርዓት ያቀፈ በጠቅላላው ሰፊ ህዝብ ሙሉ ድጋፍ ያገኘ ፓርቲ መሆኑን በአብዮት ግብር ደግሞ ደጋግሞ ተረጋግጧል እያለ ነበረ። ኢህአሰ የተባለውን ሰራዊቱንም ያቀረበው ፋሽስታዊውን ጦር የሚያቋቁምና የሚሰብር ህዝባዊ ጦር አድርጎ ነበር። የኢህአፓ አመራር ከዚያ በኋላ መስከረም 2 የፋሺዝም ጽልመት የነገሰበት ዕለት በማለት እያወገዘ በዓሉ እንዲከበር ቀሰቀሰ። ሰራተኞች ለመስከረም 12 ጠቅላላ የሥራ ማቆም እርምጃ እንዲወስዱ ጠራ። መስከረም 5 ጦርነቱ ታውጇል በሚል ርዕስ ባወጣው የዲሞክራሲ ቅጽ 3 ቁጥር 9 እትሙ እንዲህ ይላል። ኢህአፓ በዚህ የፍልሚያ ወቅት ስም ማጥፋትንና ለሻለቃ መንግስቱ ወታደሮች መጠቆምን የተቀጠሩበት ሙያቸው ያደረጉትን ባንዳዎች ከመካከሉ ለይቶ ከሚፈጽሙት ተግባርና ከሚያደርሱት በደል ጋር ተመጣጣኝ የሆነው አጸፋውን መስጠቱ አይቀርም እያሉ ነጭ ሽብር የተባለውን የፖለቲካ ግድያ አወጀ። ሰራተኞች ጠቅላላ የሥራ ማቆም እርምጃ እንዲወስዱ በጠራበት የመስከረም 12 ምሽት በሻለቃ መንግስቱ ላይ የግድያ ሙከራ አደረገ። መስከረም 15 ዕለት 5 ወጣት ተማሪዎችን መርካቶ አካባቢ በመኢሶን ወጣት ድርጅት ኢአውን የጥናት ክበብ ስብሰባ ላይ እንዳሉ በጥይት ፈጃቸው። መስከረም 21 ዕለት ዶክተር ፍቅሬ መርዕድን እና የጽህፈት ቤቱ የአዲስ አበባ ቅርንጫፍ ባልደረባ የነበረውን ጌታቸው እንግዳን ገደለ። ከዚህም በኋላ የከተማ የትጥቅ ትግልን የግድያ ሂደትን በኢትዮጵያ ተጨባጭ ሁኔታ አስፈላጊና የሚቻል መሆኑን አምነን የጀመርነው ነው ባለው መሰረት የፖለቲካ ግድያን ከዕለት ዕለት እየፈጸመ ቀጠለ። የተጠቀሱትን የኢህአፓ አመራር ገለጻዎች ወደ ቀላል ቋንቋ ብንተረጉማቸው የኢህአፓ አመራር ከስልጣን ደጃፍ በራፍ ላይ ቆሜ የምገኝ ነኝ የሚል አመለካከት እንደነበረው ላለመገንዘብ አይቻልም። በዚህ አኳያ የሚያስገርም ነገር ከነበር የሚያስገርመው እነ መቶ አለቃ አለማየሁና ሻምበል ሞገስ ወልደ ሚካኤል የኢህአፓ አመራርን የሁኔታዎች ንባብ ራስን በራስ አግዛፊ ፕሮፓጋንዳ እንደ እውነታ መውሰዳቸው ነበር። የፖለቲካ ግድያ ዘመቻውን እንደ ጥንካሬ መመልከታቸውም ነበር። ምክንያቱም የወቅቱ ሁኔታ ሻለቃው ተነጥሎ አልቆለታል ለማለት ከቶም የሚያስችል አልነበረም። ሻለቃው በዚህ ጊዜ ከአቻዎቹ መሃል የመጀመሪያዎቹ አንደኛው እንጂ የፈላጭ ቆራጭነት ስልጣንን ስፍራ የያዙ ሰው አልነበሩም። በእነዚህ የ1968 የመጨረሻ ቀናቶች ወቅት በእርግጥ ለማለት ይቻል የነበረውም አንደኛ ሁለቱ ጎራዎች በየፊናቸው ጥንካሬ እስኪሰማቸው ድረስ ይተቃቀፉም ይጋጩም ነበር። ሁለተኛም ሁለቱም የውጭ አቃፊና አጠናካሪን ለመላበስ ይሯሯጡ ነበረ። ሻለቃ መንግስቱ በአንድ ወገን በወዛደር ሊግ ጋር በመሆን አብዮታዊ ሰደድን ማጠናከር ያዙ። ድርጅታዊ መረባቸውን በአብዮታዊ ሰደድ አባልነትና በሹመት በሚያስጠጓቸው የሰራዊትና የቢሮክራሲ ክፍሎች ውስጥ ዘረጉ። በሌላ ወገን አብዮቱ ከተከላካይነት ወደ አጥቂነት ይሻገር፣ ዲሞክራሲያዊ መብቶች ይለቀቁ፣ ትጥቅ ለሰፊው ህዝብ የሚለውን ጥሪ ያስተጋቡ ከኢማሌዲህ ጋር ያላቸውን ግንኙነት አዳበሩ። የዚህ አንደኛው ውጤት የተራማጆች ህብረት ኮሚቴ የተባለው የኢማሌዲህ መስራች ኮሚቴ ጥር 22 ዕለት መቋቋም ነበረ። ነጭ ሽብርና ቀይ ሽብር። ነጭ ሽብር፣ ቀይ ሽብር ውስብስብ ክስተት ነበር። በሂደቱም አንዳንድ ጊዜ የተፈጸመው ግድያ ቀይ ይሁን ነጭ ግልጽ አልነበረም። ለዚህም ራሱ የኮሎኔል መንግስቱ አብዮታዊ ሰደድ የሚፈጽማቸው ግድያዎች አንዳንድ ጊዜ የሚያስታውቀው ነጭ ሽብር እያለ ነበር። የኢህአፓ አመራር የሚፈጽማቸውንም ግድያዎች አንዳንድ ጊዜ የሚገልጸው እንደሚከተለው ቀይ ሽብር እያለ ነበር። ጭቁኖች ለጸረ ህዝብ አመጽ አብዮታዊ አመጽ ምላሽ እየሰጡ ናቸው። ነጭ ሽብርን በቀይ ሽብር እየመከቱ ናቸው። ጸረ ህዝቦችን በከተማም በገጠርም እየደፉ ናቸው የሚል ሌላም ጊዜ ከከተሞች ስንቅ፣ መድኃኒት፣ ትጥቅ፣ ገንዘብና መረጃ ለኢህአፓና ለአሲምባ ሰራዊትና ለተለያዩ ግንባሮች አቀባይ በነበሩ የድርጅቱ አባሎች ላይ ደርግ የሚወስዳቸው እርምጃዎች ቀይ ሽብር እየተባሉ ይገለጹ ነበር። ደግሞም በሌላ ጊዜ በኢህአፓ አመራርና አንጃ በተባለው ቡድኑ መካከል ይካሄድ የነበረው መገዳደል ቀይ ሽብር በተባለው እንደተፈጸመ ይነገር ነበር። ክፍሉ ታደሰ እንደገለጸውም ከግንቦት 1969 አጋማሽ ጀምሮ እስከ ነሐሴ ድረስ ብቻ አንጃው ያ ማለት የብርሃነ መስቀል ረዳ ጌታቸው ማሩ ቡድን በኢህአፓ ላይ ያደረሰው ጉዳት የህዝብ ድርጅት ጉዳይ ጽህፈት ቤት በህልውናው ጊዜ ካደረሰው ጉዳትና ጥፋት በእጅጉ ይበልጣል
እንዳለው ክፍሉ ታደሰ በተጨማሪም አንጃ የተባለው የኢሃፓ ቡድን የብዙሃን መስመር በተባለው ጽሑፉ የኢሃፓ አመራር ክሊኩ ስለሚፈጸምበት ግድያ እንደሚከተለው አስታውቆ እንደነበር ይጠቅሳል። ኢሃፓ የፖለቲካ ቢሮውን የክሊኩን መስመር አንቀበልም ያሉትን አያሌ ድርጅቶች አባላትን ንጹሕ ደም አፍስሷል። የኢሃፓ አመራር ጠላት ባላቸው ላይ ቀርቶ በራሱ አባሎች ላይ የፈጸማቸውን ግድያዎች የመከላከያ እርምጃዎች እንደነበሩ ደጋግሞ ይገልጻል። ነገር ግን ከ1968 ጀምሮ ባንዳዎችንና ፋሽስቶችን በጠረባ ቡድኖች ሲያስደበድብ የነበረው የነሐሴውን የግድያ ሂደት ያወጀው ግድያ የተወሰነባቸውን የባንዳ ምሁራን የስም ዝርዝር ለገዳይ ቡድኖቹ ሲያሰራጭ የነበረውና የከተማው ትጥቅ ትግልን በኢትዮጵያ ተጨባጭ ሁኔታ ላይ ተመርኩዘን እና የሚቻል መሆኑን አምነን የጀመርነው ነው እያለ ሲያስታውቅ የነበረው ከሐምሌ 1968 ጀምሮ የኢሃፓን አመራር የያዘው ቡድን ክሊኩ ነበረ። አቶ ያሬድ ጥበቡ በኢትዮጵያ ተጨባጭ ሁኔታ ላይ ተመርኩዘን የተባለውን ሲያብራራ የኢሃፓ አመራር ወደ ከተማ ትጥቅ ትግል የዞረው የገጠሩ ገበሬ በአዋጅ የተነሳ አብዮታዊ ኃይል አይደለም፣ የሚታገልበት ምክንያት የለውም፣ አብዮታዊ ወኔው ተሰልቧል፣ ዋናው ትግል መሆን ያለበት በከተማ ነው ከሚል ትንታኔ በመነሳት ነበረ። ትንታኔውና የከተማ ትጥቅ የተባለውን የተቃወሙት እነጌታቸው ማሩ አንጃ ተብለው ተፈረጁ። የሞት ቅጣት ጭምር ተበይኖባቸው አሰቃቂ ግድያም ተፈጸመባቸው። ከዚህ ጋር በተያያዘ በኮሎኔል መንግስቱ ላይም ግድያ ተቃጣ። ሙከራው ግን የይዋጣልን ግብዣና የመፈንቅለ መንግስት ሙከራ እንጂ የመከላከያ እርምጃ አልነበረም። ከፍ ሲል እንደተባለው 1968 ከፋም ለማም ይፋዊ ውይይቶች የተካሄዱበት ዓመት ነበር። 1969 ግን የፖለቲካ ግድያ የተጀመረበትና የተስፋፋበት ዓመት ሆነ። በኋላ ነጭ ሽብር የተባለው የፖለቲካ ግድያ ጀማሪና ፈጻሚም እነ ብርሃነ መስቀልን አስወግዶ የኢሃፓን አመራር የጨበጠው የተስፋዬ ደበሳይ የዘሩ ኩኩሽና ክፍሉ ታደሰ ቡድን እንደነበር አሁን ግልጽ እየሆነ መጥቷል። ቡድኑ የፖለቲካ ግድያውን የጀመረውም ገና በ1968 ዓመተ ምህረት ነው። ኢሃፓ በአሁኑ ሰዓት የሚያካሂደው በፍጹም ተራ ሽብር አይደለም፣ አብዮታዊ ሽብር ብቻም አይደለም። በከተማም በገጠርም የትጥቅ ትግልን ነው። የገጠሩ የትጥቅ ትግል በአብዛኛው የሶስተኛው ዓለም ሀገሮች ዋነኛ የትግል መስክ ሲሆን የከተማ ትጥቅ ትግል በኢትዮጵያ ተጨባጭ ሁኔታ ላይ ተመርኩዘን አስፈላጊነቱንና የሚቻል መሆኑን አምነን የጀመርነው ነው እያለ በማወጅ ጭምር ነበር። ከመስከረም 1969 ጀምሮ በግድያ ተሰማራ። በርካታ የመኢሶን አባላትና ወዳጆችን ገደለ። ዝርዝሩ ከሞላ ጎደል የመኢሶን ሰማዕታት በሚል ርዕስ በታተመው መጽሐፍ ውስጥ ይገኛል። ሌላም ግን ህዝባዊ ወያኔ ሓርነት ህወሓት በፈጸመው ተንኮል የብዙ ንጹህ ትግራውያን ህይወት በቀይ ሽብር ስም ተቀጭቷል። አቶ ገብሩ አስራት የሚከተለውን ይተርካሉ። በ1970 ዓመተ ምህረት ቁጥራቸው ማይናቅ የትግራይ ተወላጆች ደርግን ማገልገል ጀምረው ነበር። እነዚህ በሁሉም የአውራጃና የወረዳ ከተሞች ህዝቡን ያወኩ ስለነበረ ህወሓት ሊያጠፋቸው ዘዴ ቀየሰ። የተቀየሰውም ዘዴ የሚያወኩትን ግለሰቦች ደርግ ራሱ እንዲያጠፋቸው ነበር። እቅዱን ተግባራዊ ለማድረግ በወቅቱ የፖለቲካ ኃላፊ ለነበረው አባይ ፀሐዬ የተላከ ደብዳቤ አስመስሎ አንድ ደብዳቤ ተዘጋጀ። በደብዳቤው ውስጥ በኮድ ብቻ የተጻፈ የብዙ ሰዎች የስም ዝርዝር ሰፍሮ ነበረ። ስሞቹ ሆነ ተብሎ በኮድ ይጻፉ እንጂ የደርግ ባለሙያዎች በቀላሉ ሊፈቱት እንደሚችሉ ተደርጎ የተዘጋጀ ነበር። 3 ታጋዮች ደብዳቤውን ይዘው አክሱም ለሚገኘው አስተዳደር እጃቸውን ሰጡ። ደብዳቤው ሲከፈትም ኮድ የሚፈቱ ባለሙያዎች በቀላሉ ይፈቱታል። በርካታ ታማኝ የተባሉ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ኢሰፓኮ ካድሬዎችና አስተዳዳሪዎች የህወሓት አባላት እንደሆኑ ይረጋገጣል። ህወሓት በዚህ ዘዴ በክልሉ ቀንደኛ ተዋንያን የነበሩትን ካድሬዎችና ታጣቂዎች በቁጥጥር ስር እንዲውሉ አስደረገ። ህወሓት በዚህ ዘዴ በክልሉ ቀንደኛ ተዋንያን የነበሩትን ካድሬዎችና ታጣቂዎች በቁጥጥር ስር እንዲውሉ አደረገ። ደርግ ከሚሰጣቸው መግለጫዎች መሃልም ሲያሴሩ የተገኙ የህወሓት የከተማ ውስጥ አስተባባሪዎች ጸረ አብዮት ድርጊቶችን ሲፈጽሙ ለመገኘታቸው ከብዙ አቅጣጫ በማያጠራጥር ሁኔታ ተረጋግጦ እርምጃ የተወሰደባቸው ጀሌዎቻቸውም የተያዙ ለመሆናቸው በሰፊው ህዝብ ፊት እናረጋግጣለን የሚሉ ነበሩ። ከ1000 በላይ የማህበራት መሪዎች፣ የመንግስት ሹመኞች፣ የኢሰፓኮ ካድሬዎችና ታጣቂዎች ሚሊሻዎች ታስረዋል። መኢሶን እስከ መስከረም 1969 ድረስ ከኢሃፓ ጋር በትንተና በፖለቲካ መስመርና በትግል ስልት ጥያቄዎች ዙሪያ የነበሩት ልዩነቶች የኢሃፓን አመራር ወደ ግድያ ፖለቲካ ሊወስድ ይችላሉ የሚል ግምት አልነበረውም።
ግድያው መፈጸም ሲጀምር መኢሶንን ግራ ያጋባ በውጥረት ውስጥ የከተተ ክስተት ነበር። ተደጋግሞ እንደተገለጸው የኢህአፓ አመራር የግድያ ሂደት በተጀመረበት ወቅት መኢሶን ለማጥቃት ቀርቶ ራሱን ለመከላከልም የሚችል አልነበረም። አመራሩ ሊሰጥ የቻለው መምሪያ የማደሪያ ስፍራ፣ መጓጓዣና የመግቢያ መውጫ ሰዓቶችን ለዋውጡ ከሚል ያለፈ አልነበረም። ቀይ ሽብር በሚል በኮሎኔል መንግስቱ አብዮታዊ ሰደድ ድርጅት የተካሄደው የመንግስት ሽብር በአማካይ እስከ መጋቢት 1970 ድረስ ዘለቀ። የመኢሶን፣ ኢህአፓ፣ ኢጫት፣ የወዛደር ሊግ፣ ኦነግ፣ የህወሓት፣ የኢፒኤልኤፍ፣ የአዲ አባሎች፣ የኢኤልኤፍ ወዳጆችና ቢሮክራሲውና መለዮ ለባሾች አባላት፣ መምህራን፣ ነጋዴዎች፣ ወዛደሮች፣ ገበሬዎችና ወላጆች ሁሉ ተገደሉ። ከደርጉም ውስጥ መቶ አለቃ ገበያው ተመስገንን የመሳሰሉት ተገደሉ። ይህ በዚህ ሲሆን የኢህአፓን አመራር በሐምሌ 1968 የጨበጠው ቡድን ሲያሰራጭ ከነበረው ትንተና ያራምድ ከነበረው ፖለቲካና የግድያ ሂደት ከተባለው መስመሩ ጀርባ የነበረው የኤርትራ ግንባሮች ሚና ምን እንደነበር ግልጽ አይደለም። በዚህ ጉዳይ የኢህአፓ የቅድመና ድህረ ሐምሌ 1968 አመራሮች መስመሮቻቸው በቅጡ ቢመረመሩ አንዳንድ ጉዳዮች ግልጽ ሊሆኑ ይችላሉ። ምክንያቱም አንደኛ እነ ብርሃነ መስቀልን የተካው ቡድን የግድያ ሂደት የተባለውን ስልት የቀየሰው በሐምሌ እና ነሐሴ ወር ኤርትራ ደርሶ ከተመለሰ ኋላ ነበር። ሁለተኛም በኮሎኔል መንግስቱ ላይ በተቃጣው የግድያ ሙከራ ውስጥ የኤርትራ ስኳዶች ተሳትፈው እንደነበር ግልጽ እየሆነ መጥቷል። ሶስተኛ አንጃ የተባለው የብርሃነ መስቀል ረዳና ጌታቸው ማሩ ቡድን የአዲሱን አመራር የክሊኩን ትንተናዎችና የፖለቲካ ግድያ ስህተተኛነት ለማስገንዘብ ተደጋጋሚ ጥረት አድርጎ ነበር። የሐምሌ 1968ቱ የኢህአፓ አመራር ግን በያዘው ክችቻለ አልፎም ሄዶ አንጃውን አባላት በግድያ ለመደምሰስ ወሰነ፣ ገደለ። አንደኛው በጌታቸው ማሩ ላይ የፈጸመው አሰቃቂ ግድያ ነበር። ሌላው በእስር ይዟቸው በነበሩ በነ ይርጋ ተሰማ ላይ የተፈጸመው ግድያ ነበር። ብርሃነ መስቀልም ከግድያው ለማምለጥ ያለበቂ ዝግጅት ወደ መርሃ ቤቴ ለማፈግፈግ ተገደደ።